ሰላም ይሰጣል። አይላ ሙስሊም እኔ ማንም ሰው እንዲከተለኝ እንዲያደንቀኝ አይደል ሙስሊም እኔ የማውቀው ትክክለኛ የአማራ ሙስሊም ወንድሙ ሲቸገር ክርስቲያን ሙስሊም አይደል የሚሰጠው ለማን ነው? ሲሰዳደቡ አይደል ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግናዋ እየተባለ አንበሳ ይወርድላት ሙስሊም ስላዋረደች عليكم السلام ورحمة الله وبركاته. እና እንትን ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም አሁን ብዙ ጊዜ አይተህ ከሆነ ይህን ሰሞን ኮመንት ላይ መሐመድ ብቻ ይላሉ። ብዙም ሰው ሲናገሩ መሐመድ ኢላ ሰላቱ ረቢ ሰላም ዐለይሂ እና እሳቸውን ስማቸውን በቀጥታ እንደዚህ ብሎ መጥራት ይቻላል ወይ? ሁለተኛ ደግሞ በሙዚቃ እያደረጉ በነሽዳ እያደረጉ ይህን ማድረጋቸው አይተዋሉ ያስባለሁኝ እና ልክ ነው ወይ? ምክር ቢጤ ቢሰጠኝ ቀድታችሁ ደግሞ ሻር ብታደርጉት ደስ ይለኛል። ጥሩ ሙሐመድ ብሎ ብቻውን መጻፍ አላህ ስብሓነሁ ወተዓላ በቁርአን ላይ ላ ተጅዐሉ ዱዓአ አረሱል በይነኩም ከዱዓኢ በዕዲኩም በዕዳ ይላል። መልእክተኛውን ስትጠሩ ጊዜ በመካከላችሁ አንዳችሁ ከፊላችሁን እንደሚጠራ ተራ ጥሪ አትጥሩት ይለናል። ሙሐመድ ካለም በኋላ ሰለላሁ ዐለይሂ ወሰለም ማለት አለብን። አላህ ስብሓነሁ ወተዓላ በቁርአን ላይ ፊ ሱረቲል አሕዛብ ላይ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ ሶላትን አውርዱ ብሎናል አይደለ? ይህ ነው ከይፈ ኑሰሊ ዐለይከ ያ ረሱለላህ ብለው ሰሃቦች ጠየቋቸው። ታዲያ እንዴት ነው በእርሱ ላይ ሶላት የምናወርደው ስማቸውን ስናነሳ ብለው ጠየቁ። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ቁሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ የምትሉት አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ሶላትህን ውዳሴህን አስፈን ብላችሁ እርሱን ነው የምትጠይቁት አሉ። ስለዚህ ነው ስማቸው በተነሳ ጊዜ ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? يعني ثناء الصلاة الله سبحانه وتعالى على النبي صلى الله عليه وسلم يعني ثناؤه عز وجل في الملأ الأعلى للنبي صلى الله عليه وسلم الله بسماء يعلم لا يرسلون ما يرسل يوداسي قال يا مالت يوداسي يرسلون يسوقاቸው አሁን በዚህ ላይ ማን ነው ይሄንን የሚያደርገው ለመሆኑ እኛ ብቻ ነን ወይ? ላ መላእክቶች ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳሉ። ወመላኢከተሁ ዩሰሉነ ዐለ ነቢይ አለ መላእክቶች ሁሉ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳሉ። ያችሁ ሌላኛው ነገር ምንድነው? ሀታ ነቢያቶች እንዴት አወክ ልትሉ ትችላላችሁ። ከእርሳቸው በፊት የነበሩት ነቢያት ነገ የውመል ቂያማ በሚሆኑ ነገራቶች ላይ ወደ እርሳቸው የሚመለሱ ጉዳዮች አሉ። ለሰው ልጆች ምልጃ ከአምላክ ከአላህ ሱብሓነሁ ወተዓላ ፊት ፍርድን ይጀምር ዘንድ አላህን ሰዎች ሁሉ እንዳለ መተው አደምን ይጠይቁታል። አደም ሆይ ብለው ይጠይቁታል። ልክ እንደዚህ ብለው አማልደን ይሉታል። ከዛ በኋላ አደም ምን ይላል? ወደ ኑህ ጋር ሂዱ ይላል። ኑህ ወደ ኢብራሂም ጋር ሂዱ ይላል። ስማቸውን እየጠሩ በተናጠል ማለት ነው። የሚገርም ነው። ከዛ ኢብራሂም ወደ ሙሳ ጋር ሂዱ ይላል። ሙሳ ወደ ዒሳ ጋር ሂዱ ይላል። ዒሳ ምን እንደሚል ታውቃላችሁ? ኢዝሃቡ ኢላ ሙሐመድ አይልም። ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል። ስማቸውን ለብቻ ጠርተው ዝም አይሉም። ሐታ ነቢያቶች ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ጀነትን የሚያስከፍቱት እርሳቸው ናቸው። የዛኔ ዒሳ አስከፍተልን ሲባል ጊዜ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ነው የሚለው። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ይህ ነው እና ስለዚህ አንድ ሰው ሙሐመድ ብሎ መጥራቱ ብቻ ይሄ ተገቢ አይደለም። ሰለላሁ ዐለይሂ ወሰለም ይበል። ነቢያቶች እንደሚሉ መላእክቶችም እንደሚሉ ታዲያ በሌሎች ነቢያቶችስ ላይ ሶላት ማውረድ ይቻላል ወይ? አዎ ይቻላል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነላሀ ቀድ አርሰለሁም ከማ አርሰለኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእኔ በፊት በነበሩ ነቢያቶችም ላይ ሶላዋትን አውርዱ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና አሉ። ልክ እንዲሆነ ነቢ ሰለላሁ ዐለይሂ ወሰለም በተናጠል ነቢያቶችን በሚያወሱልን ጊዜ ሶላት ያወርዱላቸው ነበር። ነቢዩላህ ዒሳ የዘመኑ ፍጻሜ ላይ የማርያም ልጅ ዒሳ በመካከላችሁ ይወርዳል ሲሉ ጊዜ ዒሳ ሰለላሁ ዐለይሂ ወሰለም ብለው ተናግረዋል። የአላህ ሶላት ሰላም በእርሱ ላይ ይስፈንበትና ብለው ይናገሩ ነበር ማለት ነው። ከዛሊከ ኢብራሂም ሰለላሁ ዐለይሂ ወሰለም ብለው የተናገሩበትም ሐዲስ አለ። ስለዚህ ነው። እሺ السلام عليكم
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ አልሐምዱሊላህ ነው። እሺ አፍዋን አንዴ ሀቢቢ ሀቢብ ስምህም ሀቢብ ነውና ሁሱ ሁለተኛው ጥያቄ ምንድነው? ረሳሁት። ሁለተኛው ደግሞ ይሄ ክላሲካል ደግሞ እየጨመሩ ነብያችን እያሉ ዝም ብሎ ሙፍረድ በሆነው የነብያችንን ስም እየተጠራ እሱም ላይ እንትን በለበት። ነቢያችን ሰለላሁ ዐለይሂ ወሰለም ላይ የሚነሱ ዘለፋዎች ለእውቀት ባለቤቶች ተውት፣ እንዴት አድርገው ያንን መመለስ እንዳለባቸው ያውቃሉ። ነሽዳ መልስ አይሆንም። ያ ጀማዓ እባካችሁ፣ ነሽዳ መልስ አይሆንም። እንዴት አድርገን መመለስ እንዳለብን ማድረግ ስራችን መስራት እንዳለብን እናውቃለን። የረሱል ሰለላሁ ዐለይሂ ወሰለም ስም ዛሬ አይደለም መሰደብ የተጀመሩት፣ ትናንት ይሰድቧቸው ነበር። ዛሬ የሚሰድቧቸዋል፣ ነገ የሚሰድቧቸዋል። ታዲያ እንዴት ነው ሰው መመለስ ያለበት? በነሽዳ እንደዚህ ረቢያን ሰለላሁ ዐለይሂ ይሄ መልስ አይደለም፣ ጭፈራ መልስ አይደለም። እናንተ በራሳችሁ ጊዜ እናንተ ናቸው ያፈመሳችኋቸው። ተሳዳቢዎችን ያፈመሷቸው የእኛ ሙስሊሞች ልጆች ናቸው። በእነሱ መካከል ምንም ቦታ የማይኖራቸው አካሎች ማለት ነው። በራሳችሁ ጊዜ የምታፈመሷቸው እናንተ ራሳቸው ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ለማንኛውም በዚህ በነሽዳ መልስ አይሆንም። እሱ ነሽዳ የሚባል ነገር ኢስላምን አይወክልም። እስላማዊ ነሽዳ፣ እስላማዊ ፊልም ምናምን የሚባል ነገር የለም በኢስላም። الدين قال الله وقال رسوله وقال الصحابة هم أولو الإرفان كما قال الإمام ابن القيم الجوزية رحمه الله تعالى. دين ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ፣ አለቀ በቃ። ይሄ ነው እስላማዊ ነሽዳ፣ እስላማዊ መንዙማ፣ እስላማዊ ፊልም፣ እስላማዊ ገለመሌ። الإسلام بريء من هذه الأشياء. الأناشيد يعني ليست من طرق الدعوة، وكذلك الأفلام، وكذلك المنظومات كما يسمونه التي فيها الشرك والخرافات والبدع. كان هاي النجر سوش تلقى يقبل الله قال እንዲህ ነው ብሎ ለሰዎች በመናገር የመልእክተኛው ቃል እንዲህ ነው ብሎ በመናገር ይሄ ነው እንጂ ትምህርት ብሎ ማለት እንደዚህ አይነት ነገራቶች ከእስላም አይደሉም። ከእስላም አይደሉም። ተውት፣ ተማሩ እናንተ። ከዛ በኋላ ለክህደት ባለቤቶች፣ ለቢድዓ ባለቤቶች፣ ለሽርክ ባለቤቶች መመለስ እሱን ነገር ለእውቀት ባለቤቶች ተውት። እነሱ አካሄዱን ያውቁበታል። የሰዎችንም ዓላማ ስለሚያውቁ ማለት ነው። ከዛቸዋላ ጀርባቸውን ምን እንደሚቀነጥሳቸው በደንብ አድርገው ያውቃሉ እነዚያ ሰዎች፣ የእውቀት ባለቤቶች። እናንተ ግን አታውቁ። በዚህ እናንተ አውቃችሁ ነው እያፈመሳችኋቸው ነው። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። አንድ ጊዜ ከይርታ ጋር وإن الله لهادي الذين آمنوا إلى صراط مستقيم. السلام عليكم. السلام عليكم. وعليكم السلام. አማን ነው እሱ። ሰላም ነው አልሐምዱሊላህ። ማታ ጾም ሳልጀድድ ተኝቼ ነበርና ሳልነያ ማለት ነው። እና ጾሙ ይጀደዳል እንዴት ነው? ነበር አይደል? መጀመሪያ ላይ ነይተሃል ወሩ ሙሉ እንደምትጾም በቂ ነው እሱ። አይ ወሩ ሙሉማ አልነያሁም። ወሩ ሙሉ አልነያሁም። ቀን በቀን ነበርና ምንየው ወሩን ሙሉ ጾም ሐሳብ የለህም ነበር በጭንቅላትህ አልነየትክም። እሱ መነየት ማለት በአንደበት መነየት አይደለም፣ ባይምሮህ በጭንቅላትህ من خطر في باله بأنه سيصوم غدا أو الشهران يعني فقد نوى كما قال الإمام ابن القيم ابن تيمية رحمه الله تعالى. يعني قوم كان وينام ورون يصوم على